አዲስ ህይወት ከአዲስ ሴት ጋር መኖርን ስለምፈልግ ከዚህ በኋላ ሩታም ሄርሜላም ህይወቴ ላይ እንዳትደርሱልኝ ስለነበረን ቆይታ ከልብ አመሰግናለሁኝ። በጣም ጥሩ ጊዜ ከናንተ ጋር አሳልፌያለሁ። በጣም ደስ የሚል ታይም ከናንተ ጋር ነበረኝ። ግን ደግሞ የሰው ልጅ ደስተኛ ሲሆን ህይወቱ ላይ ሰላም ሲያገኝ ነው መኖር የሚችለው አይደለ? ስለዚህ እኔ ደግሞ አሁን ላይ ምንም አይነት ደስታ አላገኘውም ከናንተ ጋር ሆኜ። ስሞት ወልሃል እኮ አተራማሽ ተብለሃል። እውነትም አተራማሽ ነህ። እኔ ግርም የሚለኝ ነገር ለሩታ ያልሆነ ወንድ ከዛ ደግሞ አልፎ ደግሞ ለሄርሜላ ያልሆነ ወንድ ይሆናል ብለሽ መተሽ የምትነከሪ ሴት በጣም ነው ባንቺ ማዝነው። እውነት ለመናገር ሄርሜላ ተይ ለሩታ ያልሆነ አብርሽ ላንቺ አይሆንሽም ስንል ብዙ ሰውኛ ነቅሶን ነበረ። ነግሬያችኋለሁ። ቪዲዮዬን መለስ እያላችሁ ከሰማችሁና ካያችሁ ነግሬያችሁ ነበረ። ነገ ሄርሜላን ያስለቅሳታል እንደ ሩታ ለማየት ያብቃችሁ ብያችሁ ነበር። እንዳልኳችሁ ይኸው አስለቀሳት። ከዚህ በላይ ለቅሶ የለም። እኔ የሚገርመኝ ግን እነዚህን ሴቶች እያስለቀሰ እያዩ ሌሎቹ መጥተው የሚነከሩ ሴቶች ናቸው የሚገርሙ። ሴቶች ግን መቼ ነው ልብ የምትገዙት? መቼ ነው ሰው የምትሆኑት? እንዴ ምን ሆናችሁ ነው? አንተ ግን ምን አይነት ሰው ነው? ወጥ ነው የሚቀመሰው። የዛም እዛም የሚቀመሰው ወጥ ነው እኛ በሀገራችን የምናውቀው። አንተ ለነገሩ አብርሽ እናንተ አይታችሁታል። ማርያምን ሴት ልጅ ናት ዳሌዋ ምናምን የሚሰፋ ነገር ማለት ነው። እሱ ዳሌው ሰፋ ምናምን በቃ የሆነ ዝንጉጤ ነገር ነው የሆነው ማለት ነው። የእውነት የቀለድኳቸው አይደለም። እና ምን አይነት ሰው ነህ ልበልህ? የእውነት አብርሽ ህይወት ሸክላ ናት፣ ትሰበራለች። ሴቶችን አታስለቅስ፣ ጥሩ አይደለም። አንቺንም አልፈልግሽም። የራሳችሁ ህይወት ኑሩ። ግን ብዙዎቻችሁ ሄርሜላ እየተንከባከበችው ለአንተ የምትሆን ሄርሜላ ናት፣ ለአንተ ቦታ ያላት ሄርሜላ ናት እያላችሁ ታወሩ ነበር፣ ታሽካብጡ ነበር። ይሄው አንጋለላት። በአይኑ እንኳን ለያት ነው የጠላት። አሁን አያችሁ። ይሄን እያያችሁ ደግሞ እየመጣችሁ የምትነከሩ ሴቶች ለእናንተ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዙ ይበልልኝ። ብቅ እያልን ነው እንግዲህ ሀሳባችንን ለመናገር። የአብርሽ ነገር እኔ በጣም የሚገርም ሰው ነው የሆነብኝ ማለት ነው። እውነት ለመናገር አተራማሽ ስም ወጥቶለታል። በነገራችን ላይ እውነትም አተራማሽ ነው በትክክል ማለት ነው። ይህን ስም ያወጣለት ሰው ልክ ነው፣ አልተሳሳተም። እውነትም አተራማሽ ነው ማለት ነው። ግን የምትገርም ሰው ነው ማለት ነው። አንተ ከክብርህ ይልቅንስ ብርን የምትመርጥ ሰውዬ እንዲሆን ከጥንቅጫ ወጣለሁ። ቢያንስ እንኳን ለልጅ ሚስት እንኳን ክብር የሌለህ ሰውዬ ነው። ከጓደኞች ከነ ማርክ ከነ ብሩኬ ከነ ወይና ለሴት ልጅ እንዴት አይነት ክብር እንዳላቸው ከነሱ አትማርም? ከነሱ ትምህርት አትወስድም? በጣም የምትገርም ሰው ነው። እግዚአብሔር ልቦና ይስጥህ። ምንም ልልህ አልችልም ማለት ነው። እና በዚህ ልክ አደባባይ ላይ አውጥተህ አንቺንም አልፈልግም፣ አንቺም ወዴት አንቺም ወዴት ማለት የለብህም። ኦኬ አንተ አልፈልጋችሁም ብለሃቸው ብትሄድ እነሱ ደግሞ ነገር አባብሎ የሚይዛቸው ሰው ይመጣል። ይሄን እንዲያትረሳው ማለት ነው። አንተ የምታስበው ሁለዚህም ተፈላጊ ነኝ ነው። አንደኛ ነገር አብረሽ ሁለዚህም ተፈላጊ ነኝ የሚልበት ምክንያት ምንድነው መሰላችሁ? ያው ፌበስም ስለሆነ ታዋቂ ስለሆነ በቃ ሁሉም ሴት ፈልጎኝ እኔን ይመጣል ነው እሱ ሀሳብ። እንዲተረዳውትና እንዲያሰቡት እንዲያለውም ልክ ነው። ይቺ ደግሞ ነገ ፊቷን አዙረን እስከምናያት ድረስ ቸኩያለሁ ማለት ነው። ግን በጣም ነው አንቺ ደግሞ ሁለተኛ ሶስተኛ የምትመጪዋ ግን በጣም ነው የማዝንብሽ። ለምን እንደሆነ ታውቂያለሽ? ሄርሜላን የመሰለች ቆንጆ አብርሽን ሩታዬን የመሰለች ሴት ትቶ ደግሞ ከአንቺ ጋር ሲመጣ እነሱ ምን ሆነውብህ ነው ትተሃቸው የመጣኸው ብለሽ እንኳን የማትጠይቂ ሴት ትሆኛለሽ። መቼ ነው ትምህርት የምትወስዱ? መቼ ነው ሰው የምትሆኑት? አብርሽ ግን ለምንድን ነው የእውነት በሆነ ነገር የማይጠየቀው? አብርሽ በህግ መጠየቅ አለበት። አለቀ። የእውነት ነው የምላችሁ። ትውልድ እየተበላሸ ነው። አብርሽ በህግ መጠየቅ አለበት። ትውልድ እያበላሸ ነው ያለው። ምንድነው አብርሽ እያስተማረ ያለው? ሚስታችሁን እየተዋችሁ እያስወለዳችሁ እየተዋችሁ እየሄዳችሁ ሌላ ሴት ያዙ ነው። ይህንን ነው አብርሽ እያስተማረ ያለው። ለምንድነው አብርሽ የሚሰራው ስራ የማታስቆሙት? ምንድነው ትውልድን የሚያስተምረው? ምንም የሚያስተምረው ነገር የለም እኮ። ሚስታችሁን አግብታችሁ ትታችሁ ሌላ ሴት ያዙ። እሷ የሞርጉ ስትሆንባችሁ ትታችሁ ሂዱ። ይሄን ነው የሚያስተምረው። ይሄን ትምህርት ታዲያ ወዲያችሁት እንዴት ትከተሉታላችሁ? ለምን የሆነ መፍትሄ አይፈለግለትም?
ለምን የሆነ ነገር መሆን የለበትም? ለምን ሴትን ያስለቅሳል? ለነገሩ ሴቶቹ ልባገዙም የራሳችሁ ጉዳይ የራሳችሁ ጉዳይ። ሄርሚላ ነግረንሽ ነበረ። እውነት እኔን ጠጠሉኝ ነበር። እውነት ለመናገር ስናገር ነገም ሄርሚላን ያስለቅሳታል ብያችሁ ነበር። ይሄንን ስል ግን ብዙዎቻችሁ እኔን ተቆጥታችሁ ነበር ነበር። ነግራትም ነበር ሩታ ራሱ ለኔ ያልሆነ አብርሽ እንዴት ይሆነኛል ብለሽ ገባሽበት ብላት ነበር። አልሰማቻትም። አሁን ግን ገባት። ብዙ የራሱ ደነገጠች። ብዙ የራሱ ከሄርሜላ ጋር ይሆናል የሚል ነበር አላማዋ። አይሆንም፣ ሌላ ሴት ጋር ሆነ። ደግሞ ይችን ደግሞ አንዱ ሁለት ወር ይሸቅልባትና ከዛ በኋላ ደግሞ ይገፈትራታል። ልማዱ ስለሆነ አበቃ። ይሄ ነው የሱ ልማድ፣ ይሄ ነው የሱ ሐሳብ። በሱ የዩቲዩብ ብር መሰብሰብ ብቻ ነው አላማው። ለሴት ልጅ ዝቅ ከፍ ማለት ምኑም አይደለም፣ አይመለከተውም። ቪው ያገኝ ብር ያገኝ አለቀ። ምን አገባው? ዝቅ ከፍ የምትለው አፈቀርኩ ብላ የምትርመጨመጨው ራሷ ናታ። አለቀ። ቆራባችሁ እኮ እውነት። ምን ስለሆነ ነው እሱ ይሄን ያህል የሚንቀባረረው? ፌመስ ስለሆነ ነው ወይስ ለሌላ? በምኑ ነው የሚንቀባረረው? ፀጉሩ ስለተሰራ በምንድን ነው እንደዚህ ትርምስ ቅብርርር የሚለው? ምንድን ነው የሚያንቀባረረው ነገር? ተመልካች ማዳም ቅመም ናት እኮ፣ አድናቂ ማዳም ቅመም ናት፣ ላይክ የምታረግ ማዳም ቅመም ናት። ይሄን ረሳኸው እንዴ? ምን ነው ተንቀባረረ? አትንቀባረር እንጂ ለሰው ክብር ይኑር። የምታስተምረውን ነገር ላይ፣ ለህዝብ የምታሳየውን ነገር ላይ። ለነገሩ የሚነካ ሰው ስለሌለ ተቆጭ ሰው የለህም፣ ተናጋሪ ሰው የለህም፣ የስራ ጥሩ አይደለም የሚል ሰው የለህም፣ ነቂ የለህም፣ የበላይ ነህ። አይ ነው። ሌላ ሰው ቢሆን ግን ሁላችሁም ታስቆሙ ነበር። ሌላ ሰው ይህን ስራ ቢሰራ አታሰሩም ነበር። ገባችሁ? እያያችሁ ግን እያደነቃችሁ ነው የምትይዙ። ተዋት ጥሬ ስራ ማንተን አይመጥንም፣ ትውልድ አያስተምርም የምትሉ አንድም ሰው የላችሁ። እያበረታታችሁ እየገፋችሁ የምትይዙ ብቻ ናቸው። ገባችሁ? ነገ ሴት ልጅ ትወልዳላችሁላችሁ። ሁላችንም ወላጅ ነን። ነገ ልጆቻችን ምንድን ነው የሚማሩት? ምንድን ነው ትምህርት የሚያዩት? ይህ ምን ያስተምራል? ፀጉሩን ተሰራ፣ ወንዶቹን እንደ ሴቶቹ ፀጉራችሁን ተሰሩ አለ። ፀጉር ማስያዣ ሲያዘጋጅ ምን ቀረው? እታች እዚህ ጋር የሚደረገው ነው የቀረው። እሱንም ግዙና ስጡት ያድርግ። እሱም አምሮት ከሆነ ግዙና ስጡትና እዚህ ጋር ያድርግ። እንዲህ አይጠቀም፣ በወር የሚመጣው ነገር ማለት ነው። እንዲህ አይጠቀም። እሱ ነው የቀረው። የሚለብሰው ልብስ እንዴት ይቱ ጥርጥር ያለከታች ዳሌና ዳሌ ፍጥጥ አድርጎ የሚያወጣ። ታዲያ ምን ቀረው? ምንም የቀረው ነገር የለም እኮ ጨረሰ። በቃ ሴት በሉት በቃ 100%። ይሄንን ነገር ግን ልትሉት አይገባም። ሀሳብ ስጡበት። የእውነቴን ነው የምላችሁ። ይሄ ስራው ይቆም። አሁንም ነገ ሌላ ሴት ይዞ ሲመጣ እያበረታታችሁ ኮሜንት አትጻፉ። መቆም አለበት። ነገ ሌላ ሴት ይዞ ከመጣ ይሄ ስራው መቆም አለበት። በቃ አለቀ። ይሄ ነው የኔ ሀሳብ፣ ይሄ ነው። የእናንተን ሀሳብ አላውቅም ወዶች። እናንተም ሀሳብ ስጡበት። የኔ ሀሳብ ብቻ አይደለም እዚህ ጋር። ይሄንን ነው የምላችሁ። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። መልካም ምሽት ይሁንላችሁ። አመሰግናለሁ። ባይ ባይ።